ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በቅርብ በፈረንጆቹ 2026 ዓ.ም ተሰርቶ ለእይታ የበቃውን ገራሚ ኮሜዲ ሆረር ፊልም ዘውግ የተሰጠውን ሴንድ ሄልፕ የተሰኘውን ገራሚ ሙቪ ማመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረውም አንዲት ሊንዳ የተባለች ትጉ ሰራተኛ በምትሰራበት ካምፓኒም ላይ ስራዋንም ተግታ እየሰራችም እያየናት አለቋ ዶኖቨንም የዚህ ወር ሪፖርቷን ሰርታ እንደጨረሰችም ጠይቆ ተቀብሏት ትጉህ ሰራተኛም ስለሆነች በስራዋ እየተገረመም አሞጋግሷት ግን የበላዮቹ ስብሰባ ላይ እኔም ልገኝ ብትለውም ምንም ያህል ሊንዳ እዚህ መስሪያ ቤት ከሱ የበለጠ ብዙ ዓመት ራሱ የቆየች ብትሆንም አለቋ ዶኖቨን ግን አይ ስብሰባው ላይ አታስፈልጊም፣ እኔ አንቺ ስራና ሪፖርት እንደሆነ ይኸው ከላይ የተለጠፈውን ስምሽን እያሳየው እነግርልሻለሁ ብሏት ግን ወደ ስብሰባው ሲገባ ስሟ ያለበትን ወረቀት ገንጥሎ ጨመዳዶ ባስኬት ውስጥ ሲጥለው ሊንዳም ከርቀት ተደብቃ ያየችው ተበሳጭታ ወደ ሌሎች የሥራ ባልደረቦቿ አማምርታ ንዴቷን ልትነግራቸው ብትሞክርም እኛም ሁሉም እንደሚያገሏትና ከእሷ ጋር ማውራት እንደማይፈልጉም እናያቸዋለን። ሊንዳም ቤቷም ስትሄድ በዚህ ዕድሜዋ እንዳላገባች ልጅም ቤተሰብ ምንም እንደሌላትና ብቻዋን እንደምንኖር አንዲት የምታወራት ፓሮትም ስትኖራት መስሪያ ቤት ላይ እኔን ምንም ቢያገሉኝም እኔ ግን ጠንክሬ ሰርቼ አለቃችንን ዋናውን ፕሬዝዳንቱን የካምፓኒውን ባለቤት ቃል እንደገባልኝ ቀጣዩ ምክትል ፕሬዝዳንት እሆናለሁ የሚለውን ተስፋዋን ለራሷም እየተናገረች በቲቪም የምትወደው የሰርቫይቨር ጫካ ውስጥ ተወዳዳሪዎች ገብተው የሚያሸንፉበት የቲቪ ሾውንም ተመስጣም እያየች በጣም ብዙ ሰርቫይቨርን የተመለከተ መጽሐፍትንም እንደምታነብና ሾውም ላይ ተሳትፋ ችሎታዋን ብታሳይ ምኞቷ እንደሆነም እንረዳለን። በቀጣይ ቀን ስራ ቦታም ላይ ሳለች የመስሪያ ቤቱ ባለቤት ልጅ ብራድሊም አባቱ ስላረጁ ከዚህ ቀን በኋላ የፕሬዝዳንትነት ቦታውን ተረክቦ ከሰራተኞቹ ጋር ሲተዋወቅ ዴክሷም ላይ ሳንዱቿን እየበላች የነበረችው ሊንዳም አይታው በፍጥነት ምግቧን መሳቢያ ውስጥ ደባብቃ አፏን ጠራርጋም ሄዳ ትተዋወቀዋለች። ግን አፏ ላይ የቀረ ማዮኔዝ ስለነበረ በዛም ብራድሊ እየዘገነነውም ትንሽም አውርቷት ጭራሽ ታዲያ ስላደረገው ጫማም ደስ ይለዋል ብላ የቀለደችው ቀልድ አናዶት ወደ ቢሮውም ገብቶ እጁ ላይ የስባም ማዮኔዝም አግኝቶ ይባስ እየበገነ እያጸዳዳ ለተላላኪው ፍራንክሊን ለተባለ ሰራተኛም ሊንዳ ተብዬዋ ሰራተኛ በጣም ዝርክርክ እንደሆነች ይነግረዋል። ፍራንክሊንም ሊንዳ በስራዋ ትጉ ሰራተኛ እንደሆነችና አባትክም ብዙ ስራ ለእሷ ኃላፊነት ይሰጣት ነበር፣ ቀጣዩ ምክትል ፕሬዝዳንትም እሷ እንደምትሆን ቃል ገብቶላት ነበርም ሲለው ብራድሊም በጭራሽ እሷ ምክትል ፕሬዝዳንት አትሆንም፣ ዶኖቨንን እሾመዋለሁም ሲል ፍራንክሊንም ዶኖቨን አቅሙ ያለው አይመስለኝም፣ በቅርብ ራሱ ባንኮክ ላይ ላለን ስብሰባ ግዴታ ሊንዳ ታስፈልገናለችም ሲለው ብራድሊንም ዶኖቨንን እንደውም ሾሜዋለሁ ለስብሰባው ሊንዳ ዶኖቨንን እንድረዳው አብራን ትመጣለችም ይላል። ጉዷን የማታውቀው ሊንዳም ከቆይታ በኋላ ብራድሊና ዶኖቨን የብራድሊ ቢሮም ላይ እየተሳሳቁ ፈታም ሲሉም አይታ እየተጠራጠረች ጭራሽ አጠገቧ ያለች ሰራተኛም ብራድሊና ዶኖቨን ከድሮ ጀምሮ ጓደኛ ማቾች ነበሩ፣ አሁን የምክትል ፕሬዝዳንትነት ስልጣኑ ለዶኖቨን ተሰጥቶታልም ስትላት ሊንዳም ማመን እያቃታት ህልሟ ሲነጠቅም ማየት አቅቷት በንዴት ተነስታ ቀጥ ብላ ወደ ብራድሊ ቢሮም ትገሰግሳለች። እዛም ደርሳ እንዴት ዶኖቨን ከእኔ በላይ ይሾማል? እሱ እኮ ከመጣ 6 ወሩ ነው። እኔ እዚህ ካምፓኒ ላይ 7 ዓመት ሰርቼ አገልግያለሁም ስትል ብራድሊም አንቺ ቁጥር ላይ ጎበዝ ነሽ፣ ግን ስብሰባና ሰዎችን ማሳመን ላይ ጎበዝ ስላልሆንሽ ስልጣኑን ለዶኖቨን ሰጥቼዋለሁም እያላት ጭራሽ ጥርሷ ላይ ምግብ እንዳለ እየነገረ እያሳቀቃት ይቀልድባታል። እንደውም የባንኮኩ ስብሰባ ላይ አብረሽም መተሽ ችሎታሽንም አሳይተሽኝ መሳሳቴን አሳየኝም እያለም ሊጠቀምባትም ይሞክራል። ልትከራከረው ብትሞክርም ታዲያ ዘግቷት ቢሮ ያለችውን ጎልፉንም ይጫወታል። እዛው የብራድሊ እጮኛ ዙሪም ደርሳ ከሊንዳ ጋርም እየተዋወቀቻት ሊንዳም ዙሪ ያደረገችውን በብራድሊ የተሰጠ ውድ የዳይመንድ ቀለበት እያየች እየተገረመች ስትወጣ ብራድሊ ማስቆሟት ሌላ ተጨማሪ ነገር ሰራተኞች አንቺ ዴስክም ላይ ምግብ ስለምትመገቢ በሽታው ተማረዋል፣ መመገብሽን አቁሚ፣ መመገቢያ ቦታም ሄደሽ ቢም ይላታል። ይህም የሰራተኞቹ ሀሳብ ሳይሆን የራሱ ሀሳብ እንደሆነም እየገባን
ሊንዳም እንቧ እየመጣ ወደ ዴስኳም አምርታ እቃዋን ይዛ ሁሉም ሰራተኛ እያያት እያለቀሰችው ወጥታ መኪና ውስጥም ገብታ እኔ ለሁሉም ነገር ብቁ ነኝ እኮም እያለች እራሷን ሞራል ለመስጠት ብትሞክርም እንቧ እየቀደማት ማልቀሷን ትቀጥላለች። በቀጣይ ቀን የባንኮክ ጉዞም ስለሆነ አትመጣም ብለው እያሰቡ ሊንዳ ግን በሞራል እዛም ደርሳ እናም ላሰቡት ለስብሰባው የሚሆን ጥሩ መፍትሄም እንዳገኘች ተናግራ ትቀላቀላቸዋለች። ብራድሊም በንቀት እያያት ቀላቅሏት የግል አይሮፕላናቸው ውስጥም ገብተው ጉዞ ወደ ባንኮክ ይጀምራሉ። ውስጥም ሊንዳ መፍትሄ ያለችውን በላፕቶፕ ላይ ስትሰራ ሌሎቹ ወንዶቹ ሰራተኞች ፈታም እያሉ ዶኖቨንም ሊንዳ ለሰርቫይቨር ቲቪ ሾው አስገቡኝ ብላ የላከችውን ቪዲዮም አግኝቶ ከወንበሩም ተነስቶ ወደ ብራድሊም ወስዶ ከሌሎቹ ጋር ቪዲዮን እያዩ ሲሳለቁባት ሊንዳም አይታ በንዴት እንባ እየተናነቃት የሰራችውን የመፍትሄም ስራ ሙሉ ለሙሉም ታጠፋፏለች። ወዲያው ፕሌኗም መንገጫቀጭ ጀምሮ ወንበራችሁ ላይ ተቀመጡና ሲት ቤልታችሁን እሰሩም ሲባሉ የራሱን ያሰበው ብራድሊን ለተነሱለነ ዶኖቨንም ሽንታሞች ፈሪ ከሆናችሁ ሂዱና ሰሩም እያለም ሲያላግጥባቸው ፕሌኗ ታዲያ ሙሉ ለሙሉ መንገጫገጭም ጀምራ ያልተቀመጡት በጠቅላላ እየተወረወሩ ሲላተሙ የፕሌኗ ሞተርን ፈንድቶ በዛም ተበስታ እየተሳቡ ሲወጡ ዶኖቨንም ሊንዳን ይዞ እርጅኝ እያለ ልትረዳው ብታስብም እያነቃት ወንበርሽን ልቀቂልኝ ቢላትም እሷም ታግላ ሹካ አንስታ እጁን ወቅት አላቃ ትገሏለች፣ ትልኳለች። ሊወጣም ሲል በከረባቱም ተይዞ እየተላተመ ከውጭም ሆኖ አሁንም እርጅኝ ቢላትም በሚገርም መልኩ መስኮቱን ትዘጋበታለች። በተመሳሳይ ብራድሊንም እሱንም ሊይዙት ቢሞክሩም እያላቀቃቸው እንዲሞቱም ይተዋቸዋል። ፕሌኗም ሙሉ ለሙሉ ወድማ ባህር ውስጥ ትከሰከሳለች። ሊንዳም ውሃ ውስጥ ስትገባ ሲት ቤልቷንም ለመውለቅ እየታገለች አቅቷት አየር ውስጥ ሰምጣ እንደምንም ፈታው እየዋኘች የሞቱትን የሥራ ባልደረቦቿን ሬሳም እያየች ዋኝታም ወጥታ አካባቢዋንም ስታይ እልም ያለ ትልቅ ውቅያኖስ ላይ ብቻዋን እንዳለችም እያየች አይሮፕላኗም ሙሉ ለሙሉ ወደ ውቅያኖስ ውስጥ ሰምጣለች። በቀጣይ ቀን ሊንዳም ራሷን ከሳተችበት ስትነቃ አንድ ደሴት ላይ ራሷን እያገኘችው ተነስታ አካባቢዋንም ስታይ ከርቀት አለቋ ብራድሊንም ተርፎ ራሱን ስቶም እንዳለ ማይታ ልትረዳው ወደ እሱም አመርታ ብራድሊንም ክፉኛ ተጎድቶ ራሱን አያቅም። እግሯ አካባቢም ቆስሎ እየደማም ነበርና ሊንዳም በፍጥነት የሰርቫይቨል ቲቪ ሾም ላይ እንዳየችውና እንዳነበበችው ያንን ሁላ ተግባራዊ ማድረግ ጀምራ በድንጋይ ሌላ ድንጋይ ሰብራና አሹላ በዛም ተክሎችን እየቆራረጠች ለብራድሊም ትንሽዬ መጠለያም ሰርታለት ጉድጓድ ቆፍራ በኮኮናት ቅርፊቶች ላይ ኮባማ አድርጋ ማታም ላይ ዝናብ ሲዘንብ እዛ ውስጥ ውሃ እንዲጠራቀም በማድረግ የውቅያኖሱን ጨዋማ ውሃ ከመጠጣት ትተርፋለች። ብራድሊንም ምንም እንዳይሆን ትንከባከቧለች። በቀጣይ ቀን ሊንዳም ያጠራቀመችውን ውሃም እየጠጣች ብራድሊንም ነቅቶም ሲያቃስት ወደ እሱም ወስዳ ታጠጧለች። እሱም እንዳለ የሥራ ባልደረቦቻቸው እንደሞቱም ሲያውቅ እያዘነ ሊንዳንም ስለረዳቸው ያመሰግናታል። ሊንዳም እዛ ደሴት ላይ የምታገኛቸውን እቃዎች ተጠቅማ ጠንክራ እየሰራች እሳትን ፈጥራ በደስታ አቀጣጥላ አሳም አጥምዳ ጠብሳ ለብራድሊ ቶሎ እንዲሻልክ ብላ ብትለውም እሱም ሽታው ራሱ አስጠልቶት እምቢ ቢላትም የግድ ታበሏለች። ከቆይታም በኋላ ኮኮናትም አግኝታ እየተደሰተች ስትመጣ ብራድሊንም ቅድሚያ ልትሰጥ የሚገባው ከዚህ ደሴት የሚወስዷቸውን እርዳታ መፈለግ እንደሆነና ፕሌኑም ላይ ያለውን የጂፒኤስ መከታተያ እንድፈልግ ቢነግራትም እሷ ግን የሚቀድመው ራሳችንን በህይወት ማቆየት ነው የሚል መልስም እየሰጠች ታበሳጫለች። እሱም ሊነሳ ሲሞክር የእግሩ ቁስል አላስነሳም ሲለው ልትረዳው ብትሞክርም እርዳቷን እንደማይፈልግም ተናግሯት ይህ ምንም ስራ ሰርቶ የማያቅስስ እጅግ እዚህ ደሴት ላይ ከብዷል እያለች ስቀልድበት ይባስ ተበሳጭቶባት አፏን እንደዘጋና አለቋ መሆኑን እንዳትረሳ በስነ ስርዓት እንድታወራውም ሲያዛት እሷም እዚህ ቦታ አለቂ አይደለክም በሚል እቃዎቿንም አነሳስታ ብቻውን ትታው ቦታ ትቀይራለች። 1-2 ቀን ሲያልፍ ብራድሊም ደህና ነኝ አታስፈልገኝም በራሴ እወጣዋለሁ እያለ ቀን ሲሄድ ግን መነሳትም አቅቶት ውሃ ከልክ በላይ እየጠማው እየራበው መጥቶ ጭራሽ ማታ ከባድ ንፋስም መጥቶ መጠለያውን እንዳለ ገነጣጥሎ አንስቶበት በቀጣይ ቀን ያ ከባድ ፀሐይ ቀጥቅጦት አዙሮት እያቃሰተ ሊሞት ሲቃረብና
ያለ ሊንዳ እዚህ መቆየት እንደማይችል ሲገባው ሊንዳም ውሃና የሚበላ ይዛለትን መታ ሲያያት ልክ እንደ መልአክም ስሟን እየጠራ ውሃውንና ምግቡንም ተቀብሎ በልቶ ነፍስም ዘርቶ እሷም እዚህ ስራ ቦታ አይደለም አታዘኝም ብላም አሳምነው ከርቀት የዱር አሳማ ከርከሮ ስላየች እሱን ልትሄድ እንደሆነም ስትነግረው እሱም ታዲያ ሊንዳ አካውንቲንጓ እንዴት ማደን ትችላለች እያለም ሲያላግጥባት እኔ አካውንቲንግ ሳሎን የስትራቴጂ ፕላኒንግ ዲፓርትመንት ሰራተኛ ነው። እሱን ራሱ ሳታቅ ነው ስልጣኑን ለሌላ ሰው አሳልፈቅ የሰጠከው እያለች ተበሳጭታበት ከርከሮ ልታድን ትወጣለች። ጫካ ውስጥም ከርከሮ ያለበትም ቦታም ድምጿን ቀንሳ እየተጠጋች ድምፅም ሳታስበው አሰምታ ከኋላዋም ግድንግድ ከርከሮም ገፍትሮ ጥሏት ሊነካክሳትም ሲል ግንድም ከልሎት እሷም አጋጣሚውን ተጠቅማ ሮጣ ታመልጣለች። ከርከሮም እየተከተለ የወደቀ ልብሷን አግኝቶ እያሸተተም ሳለ ከላይ ዘላ የሳለችውንም እንጨትም ታዲያ ትሰካበታለች። በዛም ሳይሞት እየሮጠም ሲመጣላት በሌላኛው እንጨት አንገቱንም ወቅታ የመዓት ደም ተፍቶባትም ይሞታል። እሷም አንገቱን ቆርጣ ደም በደም ሆና ለብራድሊን ወስዳ እያሳየችው አደን እንደተመቻትም ትነግሯለች። በለው ያንንም የከርከሮ ስጋ አመሻሹን ጠብሰው ተመችቷቸው በልተው ረሃባቸውንም ያስታግሳሉ። በሌላ ቀን ሊንዳም ጫካ ውስጥ ስትዟዟር ትንሽዬ ፏፏቴም አግኝታ በደስታ ገሏን እዛ እየታጠበች ሳለች ከርቀት ጀልባም አይታ እርዱን ብላ ለመጣራት ወደዛ ማመርታ ግን ስታስበው እዚህ ቦታ ህይወት እንደተመቻትና ደስተኛ እንደሆነች አስባ ጭራሽ እንዳያዩዋት ትደበቃለች። ሙዩ ወደ ብራድሊም ላይ ቆየት ብላም ተመለሳ ከቅጠል የሰራችውን ቦርሷንም እያሳየችው እሱም እዚህ ቦታ ሊንዳ ለእሷ እንደተመቻትም አውቆ እየተበሳጨባት 2 ሳምንት ሆነን እኮ እንዴት እስካሁን እርዳታ አልመጣልንም? ባህሩን የምንሻገርበት ጀልባ ነገር እንስራ ቢላትም እምቢም ስላለችው በዛም ተጨቃጭቆ ተነስቶ ትቷት ሊሄድ ቢልም እግሩም ስለተጎዳ ብዙም መራመድ ያቅቷል። እሷም እዚህ ቦታ ላይ ችሎታዋን ብታሳይም ስራ ቦታ ላይ ግን እሱ በጣም አስፈላጊ ሰው መሆኑንም ሲናገር ሊንዳም ምን ታካብዳለህ? አባትክ ለፍቶ እዚህ ያደረሰውን ካምፓኒ አንተ ምንም ሳትሰራ ተረክበክ ታወራለክም ብላ ስታላግጥበት በንዴት ከዚህ በኋላ ከስራዋ ሙሉ ለሙሉ እንደተባረረች ይነግራታል። እሷም በዚህ ድክም እያለች ትስቅበታለች። ከዚህ በኋላም እዚህ ቦታ ከአንቺ ጋር አልኖርም የራሴ መጠለያ እሰራለሁ ብሎ እያነከሰም ሄዶ ራቅ ብሎ መጠለያ ለመስራት ቢሞክርም እያቃተው ሜዳ ላይ ይቀራል። ሊንዳም ጭራሽ ከቅጠሎች የተለያዩ ቤቷን የሚያጠናክሩ ተለቅ አድርጋ ቤቷንም ሰርታ ለፀሐዩም የሚሆን ቆንጅዬ ባርኔጣ እንዲሁም የሚንጠለጠል አልጋ ሳይቀር ሰርታ እያስቀናችው የተለያዩ አሳ ፍራፍሬዎችን እያከማቸች እየበላችም ታስቀኗለች። በተቃራኒው ብራድሊንም ስቃዩ በዝቶ በቅርንጫፎች ተለቅ አድርጎ ሀልፕ ብሎ ለመጻፍ እየሞከረም ቃላት እየተዛባበት ረሃቡም ሲብስበትም ያገኛትን ነፍሳትም ይዞ አፍ ውስጥም ከቶ ሊበላም ሞክሮ አቅለሽልሾትም ይተፏል። አማራጭ ሲያጣ በስተመጨረሻ ወደ ሊንዳ ጋር አምርቶ ይቅርታም ይጠይቃል። ስራ ቦታም ላይ ንቄሽ ነበር፣ እንደዛ ማድረግ አልነበረብኝም የሚለውን ይናገራል። እሷም ጥርስክ ላይ የሆነ ነገር አለም እያለች ድሮ እንዳሾፈባትም እያሾፈችበት ያላትን አሳዎች፣ ውሃዋን፣ ፍራፍሬውን ፊቱ እየበላችና እየጠጣች አናዳው ቢላ እንዳገኘችም ሲያይ ኬት አገኘሽም ሲላት ብሌን ውስጥም ይህ ነበረ መሰለኝ ተንሳፎ ባህር ዳርቻው ላይ አግኝቸው ነውም እያለች ተንበርክኮም ለምኗት እሷም ራቁተክን ቁም እዚሁ ቁምና ልክም ብላ አላቅጣበት ሊያወላለቅም ሲል እየሳቀችበት አስቁመው እንዲበላ ትፈቅድለታለች። ብራድሊም ውስጡ ቢናደድም አሁን ላይ ምግብ ስላገኘ የተደሰተም ይመገባል። ከሰዓቱም ታዲያ ለእግሩም በሚል ወክ እያደረጉ በሊንዳ መሪነት ወደ ተራራውም ይዛው ወጥታ ቀጭን መንገድም አልፈው እላይም ከወጡ በኋላ ሙሉ ደሴቷንና የተከበበችውን ባህርም እያሳየችው ምንም አይነት መሄጃ የሚረዳቸውም እንደሌለም አሳይታው በመንገዳቸው መሃል ያገኙትን መርዛማ ተክል ፍሬም ያለውን ተክል እያሳየችው ፍሬውንም ሰውነቷም ላይ እያሸች ሰውነታችን ከቀላ ፍሬው መርዛማም ነውም ብላም ትነግሯለች። በተጨማሪም ከርቀት ደሴቱም ላይ ኤክስ ምልክት ድንጋይም አሳይታው ወደዛም በጭራሽ እንዳትሄድ እዛም መርዛማ እንስሳና ተክሎች እንዲሁ ጉድጓዶች ብቻ ነው ያሉት፣ ወደዛ ከሄድክ ትሞታለክ እያለች ታስጠነቅቋለች። ልክ ሲመለሱ ብራድሊም አረፍ ልበል ብሎ በተቀመጠበት
ሊንዳም የቆመችበትም የተራራው ድንጋይ ፈርሶ ከተራራው ላይ ልትወድቅ ተቃርባ ብራድሊን በፍጥነት ደርሶም ይዟት ጎትቶም አትርፏት በተፈጠረው ነገርም ይሳሳቃሉ። ወደ መጠለያቸውም ሲመለሱ ሊንዳም ፍራፍሬዎችን ተጠቅማ አልኮል መጠጥ እየሰራች እንደነበርና ዛሬ እንደሚደርስም ተናግራ አመሻሹን ያንን ጠጥተው ሞቅ ብሏቸው የሆድ የሆዳቸውን ያወራሉ። ሊንዳ ድሮ አግብታ እንደነበርና ለ10 ዓመት የቆየ ትዳር እንደነበራት አሁን ግን ባሏ እንደሞተም እናም ከመሞቱም በፊትም በትዳሯ ደስተኛ እንዳልነበረች ባሏን እንዲሁ ያሰቃያት እንደነበርና እንደማይወዳት ሁሌ መጠጥ እየጠጣ ይደበድባትና ያሰቃያት እንደነበር እያስታወሰች ትናገራለች። ብራድሊም እማይሆን ትዳርን አውቀዋለሁ። የኔ አባትም እንዲሁ ስራውን ብቻ ሲል ለቤተሰቡ ድሮ ትኩረት አይሰጥም ነበር። እናቴም ክፉ እናት ነበረች። እኔም መሮኝ እሷን ትቼ እንዳልሄድም አያቴም እንደዛው ነበርም እያላት ሊንዳም ታዲያ ለማንም ተናግራ የማታውቀው ሚስጥር የባሏን አሟሟት ትናገራለች። ባሏ ሁሌ ጠጥቶ ሰክሮ እሷን ይደበድባት እንደነበርና ደብድቧትም ሞቶ በመኪናውም ሄዶ አደጋ እንዳያደርስና እንዳይደርስበት የመኪናውን ቁልፉ ላይ እደብቅበት ነበር። አንድ ቀን ግን የዚህ ሰውዬ ነገር በቃኝ ብዬ ቁልፉንም ሰጥቼውም ታዲያ ሰክሮ ሲነዳ ተጋጭቶ ሞተም እያለች ለማንም ተናግራ ማታውቀው ሚስጥር አሁን ለብራድሊ ትነግሯለች። ይህ እንደ ሴትም ለቀም ባንሄድ ደስተኛ ነኝም ብላ ንግግሯን ትጨርሳለች። በቀጣዩ ቀን ጠዋት ከስካሯና ከእንቅልፏም ነቅታ ወደ ባህር ዳርቻው ስታመራ ብራድሊን ገላውን ራቁቱን ሲታጠብ እያየችው ትማልድበታለች። አመሻሽ ላይም ከባድ አውሎ ነፋስም ተነስቶ ማደሪያቸውን ይገጣጥለዋል። ሊንዳም ብራድሊን ከመውደቅም ዛፍም ታተርፈዋለች። ወደ ዋሻ ውስጥም አምርተው አዳራቸውን እዛም ያደርጋሉ። ለብርዱም ሲሉ ተቃቅፈውም ሙቀት ፈጥረው ያድራሉ። በቀጣይ ቀን ሊንዳም ስትነቃ ብራድሊን አጥታው ተደናግጣ እየፈለገችው እሱን ቆየት ብሎ ከጫካ ውስጥ እየወጣ እዚሁ እንዳለም እያሳያት ባህር ዳርቻ ላይ መጠለያውን ባልሰራው ጥሩ ነበርም እያለች ይቅርታም ጠይቀው እሱም ድጋሚ ከፍ አድርገን እንሰራለን ብለው ሞራል ሰጥቷት በሌላ ቀን ለሁለት አሪፍ መጠለያ ከፍ ያለ ቦታም ላይ ይሰራሉ። እግሩንም አሁን እየተሻለው ስለሆነ ለወክ ይወጣሉ። እሱም እዚህ ቦታ ላስተማረችው ነገር ሁላም እያመሰገናት አመሻሽ ላይም ለመጀመሪያ ጊዜ እሱ ያበሰለውን ምግብ ያበላታል። ሊንዳም አገረ ሰላም ብላ ምግቡን እየበላች የሆነ ድንዛዜም ነገር ጭንቅላቷም ላይ ተፈጥሮ ራሷን ስታም ስትወድቅ ለካ ብራድሊ ሆዬ ያንን እሷ ራሷ ያሳየችው ተራራው ላይ ያለውን መርዝም አምጥቶ ያበሰለው ምግብ ላይም ጨምሮም ነበርና ያበላት። ራሷን አስቶ እየሮጠ በድብቅ እስከዛሬ ሲሰራው የነበረውን ትንሽዬ ጀልባም እየጎተተ ሞቶ ወደ ባህር ዳርቻው ወጥቶ እየነዳው በመጀመሪያው ማዕበል ሳይመታ ምንም ሳይሆንም ሲያልፍ እየተደሰተ ሊንዳም ላይ ዞሮ መሀል ጣቱን እየወጣም እየሰደባት ቢሄድም በቀጣዩ ማዕበል ተመቶ ግን ጀልባው ሙሉ ለሙሉ ግንጥልጥሎ ወጥቶ እሱም ይሰምጣል። በሀሳቡም እጮኛው ዙር ይመታ ስታተርፈው እየታየው በእውነታው ግን ሊንዳ ነቅታ ጎትታ አውጥታ ሲፒአር ተግባራዊ እያደረገችበት እሷን በመርዙ ሳቢያ እላዩ ላይ ታስመልስበታለች፣ ነፍሱንም ታተርፍለታለች። በቀጣይ ቀን ሀሳቡም ሳይሳካለት እየተበሳጨ ፍራፍሬው መርዛማውን ከፍና በዛ ብታደርገው እሞትም ነበር አልተሳካልክምም እያለችው በእሷም ታዲያ ቢበሳጭባትም አሳም እየበላላት እያበላችው ልክ አሳውም ታዲያ ነርቭን ለትንሽ ሰዓት ፓራላይዝድ የሚያደርግ አይነት ነበርና በእሱ ሙሉ ሰውነቱን ፓራላይዝድ አድርጋበት እዚህ ቦታ እሱ የበላይ እንዳልሆነም እያስታወሰችው ቤት ውሼ ስታስቸግረኝ ብልቷን ቆርጬ ነበር አርፉም እንዲቀመጥ ያደረግኩትም እያለች አሁን ላይ ቢላዋንም አግላ ሱሪውን አውልቃ ወደ ብልቱ ማስጠግታ ብራድሊም ታዲያ መንቀሳቀስ ስለማይችል አቅቶት ያለቅሳል። ቆርጣለትም ደምም እየረጨች ምንም ሳይሰማው ሲቀር ታዲያ እየቆረጠች የነበረችው አይጥ እንደሆነም እያሳየችው ፕራንክ አድርጋ ቀጣይ ግን ድጋሚ እንደዚህ አይነት ስራ ከሰራክ ብልትህን ነው ምቆርጥልክም ብላ ታስፈራሯለች በለው። በቀጣይ ቀን ብራድሊም ተሽሎት ግን ሊንዳንም ዘግቷት ስራውን ይቀጥላል። ሊንዳም ፍራፍሬ ለመልቀምም ጫካ ውስጥ በነበረች ሰዓት ባልጠበቀችው መልኩ አንድ ጀልባ ወደ እነሱ መጥቶ የብራድሊ ጮኛ ዙሪም ከአንድ ባለጀልባም ጋር አይታት እየጠራቻት እየተደሰተች ወርዳማ አቅፋት ሰላም ብላት
ስለ ጮኛዋ ብራድሊም ትጠይቃታለች። ሊንዳም የተደሰተች ብትመስልም እዚህ ያላት ነገር ሊያበቃ እንደሆነም ስላወቀች የምታደርገው ግራም ገብቷት ብራድሊ በህይወት አለ ኑ ላሳያችሁም እያለች እየመራች እናንተ ብቻ ናችሁ ወይ እየፈለጋችሁን የነበራችሁትን ብላም ጠይቃ አዎ ስትባል ሆም ብላ በተራራው ላይ ይዛቸውን ሜዳ እለፉ ጫማዬን ልሰር ብላ ወደ ኋላ ቀረትም ብላ ልክ ዙሪ ያንን ስስ የተራራውን ክፍል ረግጣ ፈራርሶባትም ስትወድቅ ባለጀልባውም ሊረዳትም ሲሞክር ሊንዳ ሆዬ ከኋላ ቆማ ታያቸዋለች። ከቆይታ በኋላ ብቻዋን ወደ ብራድሊም ተመልሳ ምንም ሳታወራው ባህር ዳርቻ ወርዳ ጸጸቷን ታጥባለች። ቀኑን ሙሉ አሞኛልን ብላ ትተኛለች። ብራድሊም ለአደን እንውጣ ቢላትም እምቢም እያለችው ያስቀመጠችውን ቢላም እያየ ለመስረቅም ያስባል። አመሻሽ ላይ ሊንዳም ከርቀት የዙሪ ድምፅም ተሰምቷት ወደ ባህር ዳርቻው ስትወርድ አንቺ ነፍሰ ገዳይ እያለችም ስትጠራት ሊንዳም ሂጅልኝ እያለች በያዘችው እሳት ልታባራትም ሞክራ ከኋላም አስፈሪ ሬሳም ብድግ እያለም አስደንግጧት ከቅዠቷም ትነቃለች። ጉዱን የማያውቀው ብራድሊም አደን ወጥቶ ባህር ዳርቻው ላይ ከርከሮ ማይቶ እሱን ለመያዝም ሲሞክር አምልጦት በአሸዋ የተቀረቀረ የሰው እጅም አይቶ ወደዚያም ሲያመራ እጁም ላይ የራሱን የእጮኛውን ቀለበት አይቶ ዙሪ እንደሆነችም አውቆ ማመን እያቃተው ተንሰቅስቆም ያነባል። በንዴት ወደ ሊንዳ ጋር መርቶ ቀለበቱን እያሳያት ትላንት አሞኛል ያልሽው ዙሪን ገለሻት ነው ወይ እመኝ የሚላትም ሊንዳም በጭራሽ ተራራው ላይ ወታ ዳልጧት ወድቃ ነው እኔ አይደለሁም የገደልኳት እመኔን ብትለውም እሱ ግን በጭራሽ አላምንሽም ባልሽንም ድሮ ሆን ብለሽ የገደልሽው አንቺ ነሽም ብሏት ሊንዳም ወዲያው ቢላዋን ልታወጣ ብትልም አታው እንደወሰደባትም እያሳያት ሊገላት ያሯሩጣታል። ጫካ ውስጥም ገብታ ጫማዋን አውልቃ ሸጉዳው ከኋላ በጫማዋ ክርም አንቃ ቢላውን ታስጥሏለች። ከፍተኛ ፍልሚያም አድርገው ሁለቱም ክፉኛ እየደሙና እየተጎዱ ሊንዳም የኑሪን ቀለበትም አግኝታ ስትውጠው እሱም ቀጥቅጦ ሊገላት ቢልም ቢላውን እጇን ማስገብታ ጎኑም ላይ ስትወጋው በፍጥነት ተነስቶ ሮጦ ማምልጧት ወደ ኤክስ ምልክት ድንጋይ ወዳለበትም ቦታም ይገሰግሳል። እሷም ወደዛ እየሄደ እንዳለ ስታቅ ምንም ሳታደርግ ትጠብቋለች። ብራድሊም እዛ ሲደርስ እንደተባለው ቦታው አደገኛ ሳይሆን ጭራሽ በባለ ሀብቶች ለቫኬሽን ጊዜ ብለው የሰሩት ትልቅ ቤትም እንዳለ እያየ ሊንዳ እንደዋሸችው እያወቀ እየተበሳጨ እርዱኝ እያለ ወደ ቤቱ ይገሰግሳል። ውዩ እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። እሱም ቤቱም ላይ ደርሶ ማንንም እያጣ እንደምንም በሩን ከፍቶ ወደ ውስጥ ገብቶ ውስጥም ቁስሉን በጨርቅም እየሸፈነ ንጹህ ፍሬሽ ውሃም ከፍሪጅም አግኝቶና አውጥቶ እየጠጣ በካሜራው በኩል ሊንዳ ሆዬም ስተወራው በድንጋጤ ስለት ከኪችን ውስጥ ቢፈልግም እንዳለ በሊንዳ እንደተወሰደና የዛኔ ቢላውን የት አግኝተሽው ነው ስትለኝ ባህር ዳርቻ ስልክ አምነከኝ ነበር አንተ ደደብም እያለች ስታላግጥበት እሱም ወደ ካሜራው አወርውሮ ሰባብሮ እንዳታየው ለማድረግ ቢሞክርም በሌሎች ካሜራዎችም ታየዋለች። ለካ የዛኔ አንድ ወደ እነሱ የመጣ ጀልባን ስታይ ተደብቃ ተከትላ ይህንን ቤት እንዳገኘችና ሲከፍቱትም ኮዱን ከርቀት አይታ ሲሄዱላትም ከፍታ ገብታ የሚበላ የሚጠጣ ሁላ ከዚህ ስትጠቀም እንደነበረም ትናገራለች። በተጨማሪም ያንን ባለ ጀልባም አናቱን በድንጋይ መታ ዙሪንና ሰውየውን ከተራራውም ላይ ወድቀው እንዲሞቱ እንዳደረገችም ታምናለች። ብራድሊም ቤት ውስጥ እየተዟዟረ በመሃል ሻትጋን ይዛበትም ወደሱም መታ ስታስፈራራው ተንበርክኮ ይቅርታ እየጠየቃት አዎ እኔ መጥፎ ሰው ነኝ አውቃለሁ፣ ግን አንቺ እዚህ ቦታ ብዙ ነገር አስተምረሽኛል፣ ተቀይሬያለሁ፣ ተጸጽቻለሁም በማለት ጭራሽ እሷን እንዳፈቀራትና አብረው እዚህ እንደሚቀጥሉ መኖራቸውን እንደሚቀጥሉም ሲነግራት ሊንዳም እኔም አፈቅርካለሁ ብላም ልክ ስትዘናጋና ቀናም ስትል ለጌጥ የተቀመጠው የእንስሳ ጭንቅላት ላይ አንዱ ቀንድ እንደሌለም አይታ ተደናግጣ ብራድሊም ከኋላዋ ቀንዱን ደብቆ ይዞ ልክ ስትዘናጋለት በዛም ሸርክቶ ጠበንጇን አስጥሎ አጋጭቷት ጠበንጃውን እጁን ማስገብቶ ቢተኩስባትም ባዶ እንደሆነም ይመለከታል። ሊንዳም ቀልጠፍ ብላ እዛውም ያለ የጎልፍ መጫወቻና መምቻም አንስታ እየቀጠቀጠች ጥላው ያለ ርኅራኄ ቀጥቅጣ ተገለዋለች። በስተ መጨረሻም ትዕይንቱ ላይ ከዓመታት በኋላ
ሊንዳ ሆዬ ስኬታማ ሴት ሆና ጎልፍ እየተጫወተች በጋዜጠኞች ቃለ መጠይቅ እየተደረገላት እዛ ባህር ዳርቻ ላይ ከአውሮፕላን መከስከስ በኋላ ተርፋ ብቻዋንም ከተረፈች በኋላ ለብዙ ቀናትም ብቻዋን እዛ ደሴት ላይ ተቋቁማ ራሷን እዚህ እንዳበቃች እየተናገረች ሙሉ ታሪኳን የሚናገር ያው ግማሹ የውሸት ታሪኳን በመጽሐፍት አሳትማ ሸጣ ዝነኛ ሆና አሁን ሰዎች ራሳቸውን እንዴት መከላከል እንዳለባቸው እያስተማረች እንዳለችም እንረዳለን። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ሴንድ ሄልፕን ወደዳችሁት? ገራሚ ነው አይደለ? ያበደ ነው። በቀጣይም እንደዚሁ ያበዱ ገራሚ አዳዲስ ሙቪዎችን በዚህ ቻናል ስለምናመጣላችሁ እንዳያመልጧችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።